مسلماتوش بمولو السلام عليكم صلى الله عليك يا قمر المكة صلى الله عليك يا قمر المكة شمس المدينة سلام عليك صلى الله عليك يا قمر المكة صلى الله عليك يا قمر المكة شمس المدينة سلام عليك صلى الله عليك يا قمر المكة صلى الله عليك يا قمر المكة شمس المدينة سلام عليك الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله ቢላል በእስልምና ሃይማኖት በጽኑ አማኝነት በታማኝነት ላመኑበት ሟች በመሆናቸው በሐቀኝነት በሩሩነታቸው እንዲሁም በመረዋው የአዛን ድምጻቸው በአጠቃላይም ከሃይማኖተኝነቱ ባሻገር በሰባዊነት ከፍ ብለው በበጎ ከሚነሱ የአላህ ባሮች መካከል አንዱ ናቸው። ቢላል ኢብን ረባህ የዘር ሐረጉ ከኢትዮጵያ ይመዘዛል። ቢላል ኢብን ረባህ የሚታወቁበትም ሌሎች ስሞች ያሏቸው ሲሆን ቢላል አልሐበሽ፣ ቢላል ኢብን ረያህ እና ቢላል ኢብን ረባህ ተብለው ይጠራሉ። ቢላል ደግና ታማኝ ነበር። በነብዩ መሐመድ ልብ ውስጥም ልዩ ቦታ የነበረው ሲሆን የቢላል ወላጆች ወደ መካ የሄዱ ባሮች ስለመሆናቸው በታሪክ መዛግብት ተጽፎ ይገኛል። ቢላል የተወለደው ሐማም ከተባለች ኢትዮጵያዊት እናቱና ረባህ ከተባለው ጥቁር አረብ እንደነበር ነው ታሪክ የሚያስረዳው። ቢላል የተወለደው ነብዩ መሐመድ ከተወለዱበት ቅዱስ ከተማ መካ ውስጥ እንደሆነ የታሪክ መዛግብት እንዲሁም የእምነቱ ሊቃውንት ያስረዳሉ። በእስልምና ታሪክ የመጀመሪያው ሙአዚም የተባለው ቢላል በመጀመሪያው ሙአዚምነት የተመረጠው በነብዩ መሐመድ ነበር። ስለ ቢላል ኢትዮጵያዊነት የሚያውቅ ሁሉ የኢትዮጵያውያንን ሁለንተናዊ ባህል፣ ሃይማኖትና ሉዓላዊ ሀገርነት ይጠይቃል፣ ያጠናል፣ ይረዳል። እናም ቢላል በየዘርፉ ሀገራቸውን ካስጠሩ ድንቅ ኢትዮጵያውያን መካከል ይጠቀሳል። ሰለላሁ ዐለይከ ያ ቀመረል መካ ሰለላሁ ዐለይከ ያ ቀመረል መካ ሸምሰል መዲና ሰላም ዐለይከ። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? ጀነት ስንገባ አረብን ማለት ነው የምመራ እኔ ከሆንኩኝ ሐበሻንን አስከትሎ የሚገባው ቢላል ነው ይላል። ስለዚህ ቢላል የሐበሻነት ታሪክ ስላለው ለኢትዮጵያውያን ለሐበሻዎች ማለት ነው ትልቅ ክብር ነው። ከባርነት ተነስቶ ወደ ላቀ የእስልምና ሃይማኖት አገልግሎት ጥግ የደረሰው ቢላል እስልምናንም በወጣትነቱ ነበር የተቀበለው። በጣም ውብና ልዩ በሆነ ድምፁ የሚታወቀው ቢላል ከእስልምና በፊት በነበረው ሕይወቱ ባሪያ ነበር። አንድ ቀን የነብዩ መሐመድ በነብይነት የመላካቸው ዜና የመካ ሕዝብ ሲቀባበለው ከቢላል ጆሮ ደረሰ። እናም ቢላል ነብዩ መሐመድ ስለተነሱበት ዓላማ እንዲሁም ስለሚያስተምሩት ትምህርት ግንዛቤ ሊያገኝ ቻለ። ቢላል የነብዩ መሐመድን የነብይነት ታሪክና አስተምሮቶችን ነብዩ የተነሱበትን ዓላማ ከሰማበትና ከተረዳበት ቅጽበት ጀምሮ ልቡን ለእስልምና ሰጠ። ታዲያ ቢላል ወደ ነብዩ መሐመድ በመሄድ እስልምናን ለመቀበል መወሰኑን የሰሙ ሁሉ ተቃውሟቸውን ማሰማት ጀመሩ። በዚህም በወቅቱ እስልምናን ከማይቀበሉ አውጋሽ ከነበሩ አካላት የተነሳበት ቁጣና ስቃይ በዛ በረታ። ነገር ግን ቢላልን ካመነበት ነገር ሊያሸነፉት አልቻሉም። أحد الله أحد ቢላል አላህን ማለት ነው ካወቀ ቀን ጀምሮ ብዙ ስቃይ ደርሶበታል። እስልምናን እንዲለቅ ከሃይማኖቱ እንዲወጣ አላህ በብቸኝነት የሚመለከውን ጌታ እሱን ልቀቅ፣ ሌላ አምልክ፣ ጣዖት አምልክ፣ ድንጋይ አምልክ ሲባል ይህን አልቀበልም ብሎ የተሰቃየ ነው እና በሚደርስበት ስቃይ ሁሉ ምላሹ ምንድን ነበር?
አሐዱን አሐድ ብቸኛ የሆነ ጌታ ነው አንድ ነው እያለ ያን ማለት ነው በጽናት የተሸከመ በጽናት ማለት ነው የተወጣ ትግስት ማለት ነው በእስልምና ላይ ተምሳሌት ነው ቢላል मारो बताओ कौन है तेरा बताओ ये है तुम्हारा खुदा अल्लाह समझे तुम ये है खुदा बोलो कौन है तुम्हारा खुदा अल्लाहु अकबर अल्लाह 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 ቢላል ለዘመኑ ሰዎችና ከእርሱ በኋላ ለመጣው ትውልድ እንዲሁም እምነቱን ለሚጋሩትና ለማይጋሩት ወገኖች ሁሉ ያስተማሩ ትምህርት ቢኖር የህሊና ነጻነትን ለማግኘት ሉዓላዊነት ምድር ላይ የሞላ ነዋይም ሆነ አሰቃቂ ቅጣት ሊያታልለውም ሆነ ሊበግረው እንደማይችል ነው። እርቃኑን በትኩስ አሸዋ መሬት ላይ እንዲንከባለልና ቋጥኝ ድንጋይ ደረቱ ላይ እንዲጫን አድርገዋል። በተደጋጋሚና በተከታታይ ኢሰብአዊ ድርጊት ፈጽመውበታል። ነገር ግን እምነቱን ሊያስቀይሩት አልቻሉም። የቁረይሽ ሹማምንት አንድም ባሪያ ሊያሳምኑና ወደ ቀድሞ እምነቱ ሊመልሱት ባለመቻላቸው ቁጭትና ኀፍረት ስለተሰማቸው ክብራቸውን ለመጠበቅ ሲሉ ቢላል ቢያንስ ስለ ጣዖታቸው ጥቂት ነገር እንዲናገር ቢጠይቁትም አሻፈረኝ ማለቱን ቀጠለ። የመጣውን ሁሉ መከራ ተቀብሎ በአቋሙ ጸንቶ በአገልግሎቱ ስሙና ዝናው ከፍ ብሎ ናኘ። ብዙዎች ስለ ቢላል ተናግረው አይጠግቡም። ቢላል ነፃነቱን ካገኘ በኋላ ወደ ነብዩ መሐመድ በመሄድ ሙሉ ጊዜውን ለእስልምና ሰጠ። ቢላል በእምነቱ የበረታ የታመነ ሐቀኛና ብልህ ሰው በመሆኑ በብዙዎች ዘንድ ታወቀ። ሰለላሁ ዐለይከ ቀመረል መካ ሰለላሁ ዐለይከ ቀመረል መካ ሸምሰል መዲና ሰላም ዐለይከ ሰለላሁ ዐለይከ ቀመረል መካ ሰለላሁ ዐለይከ ቀመረል መካ ሸምሰል መዲና ሰላም ዐለይከ። ነብዩ መሐመድ ቢላልን ለአዛን አድራጊነት ወይንም ሙአዚንነት መረጡት። በተጨማሪም የመዲና ግምጃ ቤት ኃላፊ አድርገው ሾሙት። ከአቡብ መጆርና ከቢሂል መክቱም ቀድሞ ነብዩ መሐመድ ቢላልን ቀዳሚው የአዛን አድራጊነትን ማዕረግ ሰጡት። ከሶስቱ አዛን አድራጊዎች ሁለቱ አዛን ሊያደርጉ የሚችሉት ቢላል በቦታው ከሌለ ብቻ እንደሆነ ነው የሚነገረው። አላሁ አክበር أشهد أن لا إله إلا الله أشهد أن لا إله إلا الله ከዝቅተኛ ማህበረሰብ ወጥቶ ለታላቅ ሃይማኖታዊ ኃላፊነት የበቃውና የጣዖት አምልኮ እምቢ ያለው ቢላል መታመኑ ለትልቅ ኢስላማዊ ክብር አብቅቶታል። የአዛን ጥሪ በሚመጣበት ጊዜ በነብዩ መሐመድ ከተመረጡት አዛን አድራጊዎች የሶላት ተጠሪ ቢላል ሆነ። ታላላቅ የጎሳ መሪዎች ነን የሚሉ አረቦች ባሉበት፣ የቁረሽ ነገስታት በከበሩበት፣ እኛ የነገድ ፊት አውራሪዎች ነን የሚሉ በዘር በሚመጻደቁበት መስጊድ ላይ ቆሞ አዛኑን በዛ በመረዋ ድምፁ ያቀርብ ነበር። الله أكبر الله أكبر الله أكبر أشهد أن لا إله إلا الله
ቢላል ትልቅ ዕውቀት የተቸረው ለራሱ ክብር የሚሰጥና በራሱ የሚተማመን ሰው እንደነበር የሃይማኖት አባቶችና የታሪክ ተመራማሪዎች ይናገራሉ። ከዛም ዝናው እየናኘ ሲመጣ ጓደኞቹ ሲያሞጋግሱት በትህትና አንገቱን ደፋ እያደረገ ትላንት ባሪያ የነበርኩ ሀበሻ ነኝ ይላል። እነሱ ግን የኛ ልዑል እያሉ ያሞግሱት እንደነበር በታሪክ ተቀምጧል። الله أكبر الله أكبر الله أكبر الله أكبر የዚህ ታላቅ ሰው እምነትና ተጋድሎ በተምሳሌትነት ለሰው ዘር በሙሉ የሚወሳ ነው። አላህ የአንድን ሰው የቆዳ ቀለሙ መጥቆር ወይም የክብር ደረጃው ባሪያ መሆን ከፍተኛውን የኢማን ደረጃ ለማግኘት የሚያግደው እንደማይሆን በቢላል አልሐበሽ ምሳሌነት አስተምሯል። الله أكبر الله أكبر الله أكبر إنه بلال صاحب الصوت الجميل والأبيض. الله أكبر أشهد أن لا إله إلا الله بلال يرفع الآذان صاحب الصوت أجل إنه يرفع الآذان أشهد أن لا إله إلا الله سمعت إنه بلال أجل يا الله أشهد أن محمد رسول الله أشهد أن محمد رسول بلال 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 أنا قادم. መረጃዎች እንደሚያሳዩት ቢላል በ63 ዓመቱ እንዳረፈ የሞተው በሶሪያ በሻም በተባለ ቦታ እንደሆነና ደማስቆ ከተማ ውስጥ እንደተቀበረ የታሪክ ድርሳናት ያስረዳሉ፣ ያወሳሉ። የቀብር ስፍራውም አሁን ድረስ ለጎብኚዎች ክፍት እንደሆነ ይነገራል።